እሺ አድማጮቻችን ዕለተ ቅዳሜ ማለዳ ነው። ከፋኖ ቤት አስደሳች ዜናዎችን ሰምተናል። በተለይም ደግሞ በጎጃም የሚገኘው አርበኛ ዘመነ ካሴን በተመለከተ እየተሰማ የሚገኘው መረጃ የብልጽግና ሰዎችን የብልጽግና ሹማምንትን ከፍተኛ ድንጋጤ ውስጥ የከተተ ነው። ወደ አድማጮቻችን ቪዲዮአችን ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ልናስታውሳችሁ እንወዳለን። እንግዲህ ከፋኖ ቤት አስደሳች ዜና ሰምተናል። ዘመነ ካሴንና ታጋይ እስክንድር ነጋን በተመለከተም እንደዚሁም አስደሳች ዜናዎች ናቸው እየተሰሙ የሚገኙት። ይህ ሰበር ዜና ደግሞ የፋኖን ትግል ለሚደግፉ በሙሉ በተለይ የፋኖን ትግል ለሚደግፉ የአማራ ሕዝብና የፋኖን ትግል በቅንነት ለሚደግፉ ኢትዮጵያውያን በአጠቃላይ አስደሳች ዜና ነው የሚሆነው። ከዚህ ቀደም በተደጋጋሚ በሸዋ በወሎ በጎጃምና በጎንደር የሚገኙትን የፋኖ አደረጃጀቶች አንድ ከፍተኛ የፋኖ አዛዥ ሊመራቸው ይገባል። በሸዋም በወሎም በጎጃም በጎንደር የሚገኙ የፋኖ አደረጃጀቶችም አገዛዙን ለመታገል ሲሉ ወደ አንድነት ሊመጡ ይገባል በሚል በተደጋጋሚ ህዝቡ ጥያቄዎችን ሲያነሳ ቆይቷል። እንዲሁ ደግሞ የፋኖ ኃይሎች ጠቅላይ አዛዥስ ማን ይሆን በሚለው በተደጋጋሚ ጥያቄዎች ሲነሱ ቆይተዋል። ለዚህ የፋኖ ኃይሎች መሪ ለመሆንም እነ ዘመነ ካሴ፣ እነ እስክንድር ነጋ፣ እነ ጄኔራል ተፈራ ማሞ፣ እነ ሀብቴ ወልዴ፣ እነ መሪ ወዳጆን የመሳሰሉ የፋኖ ከፍተኛ አዛዦችና መሪዎችም ጠቅላይ አዛዥ የመሆን አቅምም ብቃትም አላቸው ሲባል ቆይቷል። ታጋይ እስክንድር ነጋም ቢሆን የፋኖ ኃይሎች ወደ አንድነት እንዳይመጡ እንቅፋት ሆኗል እየተባለ ሲተች ከነበረባቸው ምክንያቶች ፋኖ ወደ አንድነት እንዳይመጣም እንቅፋትም ምክንያትም ሆኗል በሚል ትችቶች ሲሰነዘሩበት መቆየታቸው የሚዘነጋ አይደለም። አሁን ላይ ግን ፋኖን ወደ አንድነት ለማምጣትና የፋኖ ኃይሎች ጠቅላይ አዛዥ ለመሆንም በጎጃም የሚገኘውን አርበኛ ዘመነ ካሴ አቅምም ብቃትም አለው በሚል አብላጫ ድምፅ እንዳገኘ እየሰማን የምንገኘው። በተለይም ደግሞ በፋኖ ትግል በአማራ ሕዝብ ዘንድ በከፍተኛ ሁኔታ ተወዳጅ የሆኑት በሸዋ ምድር የሚገኙት ጄኔራል ተፈራ ማሞ ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ ሊሆን ይገባል፣ አቅምና ብቃት አለው እንዳሉ እየተሰማነ የሚገኘው። በእሳቸው በኩል እሳቸውም የፋኖ ኃይሎች ጠቅላይ አዛዥ እንዲሆኑ አብላጫ ድምፅ እንደተሰጣቸው የተሰማ ሲሆንም እኔ በዚህ ዕድሜ በስተርጅና ወደ ጫካ የገባሁት ሹመትና ስልጣን ፈልጌ አይደለም ሲሉ ነው የተደመጡት ጄኔራል ተፈራ ማሞ። እሳቸውም የፋኖ ኃይሎች ጠቅላይ አዛዥ ለመሆን አብላጫ ድምፅ ቢያገኙም እሳቸው ግን ከሳቸው የተሻለ ዘመነ ካሴ አቅምም ብቃትም አለው፣ የፋኖ ኃይሎችም ጠቅላይ አዛዥ መሆን የሚገባውም እሱ ነው እንዳሉ ነው እየሰማን የምንገኘው ማለት ነው። አድማጮቻችን ከሰሞኑ ብልጽግና አገዛዙ የፋኖ ኃይሎች ክፉኛ ምት ሲያሳርፉበት አሁን ላይ ከፋኖ ኃይሎች ጋር ወደ መደራደር መተናል በሚል ፕሮፓጋንዳዎችን እየነዛ ይገኛል። ያም ሆኖ ግን አሁን ላይ እነ ታጋይ እስክንድር ነጋ፣ ኮሎኔል ፈንታሁን ሞሃቤ፣ እነ መሪ ወዳጆ፣ እነ ሀብቴ ወልዴ፣ መከታው ማሞ፣ እነ ደረጀ በላይ፣ እነ ዘመነ ካሴ እንዲሁም ሌሎች የፋኖ ከፍተኛ አዛዦችና መሪዎች ፋኖ ለአንዴና ለፍጻሜው ወደ አንድነት በመምጣት አገዛዙ ላይ አፈሙዙን ሊያዞር ይገባል የሚል ውሳኔን አሳልፈዋል። ከዚህ በኋላ በሸዋ በወሎም በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችም ፈጽሞ እርስ በርስ ልንዋጋ አይገባም፣ እርስ በርስ መዋጋታችን ለአማራ ሕዝብም አይበጅም፣ ስለዚህ ለሕዝባችን የሚበጀውን ልንወስን ይገባል በሚል ዘመነ ካሴና እስክንድር ነጋ ቁጭ ብለው ተወያይተዋል። የፋኖን ኃይሎች አንድነት በተመለከተም አስደሳች ዜና እንዳሳለፉ ሰምተናል። እንዲሁም ዘመነ ካሴም ቢሆን በሸዋም በወሎም በጎጃምም በጎንደርም የሚገኙ የፋኖ አደረጃጀቶችን ለመምራት
አቅሙም ብቃቱም ችሎታውም አለው ሲሉ ምስክርነት እየሰጡት በሸዋ ምድር የሚገኙት በፋኖ ብሎም በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ ናቸው ማለት ነው። ውድ አድማጮች ይሄ ይበል የሚያሰኝ አስደሳች ዜና ነው። በተለይ የፋኖን ኃይሎች ትግል በጉጉት ለሚጠብቁ በሙሉ ይሄ አስደሳች ዜና ነው። ያም ሆኖ ግን አገዛዙ የፋኖ ኃይሎች ወደ አንድነት እንዳይመጡ በከፍተኛ ሁኔታ ሴራዎችን ሲጠነስስ ቆይቷል። በፍጻሜው ግን የፋኖ ኃይሎች ወደ አንድነት መጥተዋል። ይሄ አስደሳች ነው የሚሆነው። ሌላው ደግሞ አድማጮቻችን አገዛዙ የሚተማመንባቸው ከፍተኛ አዋጊዎቹና ጄኔራሎቹ አሁን ላይ በቃን ጽንፈኛውን ቡድን በትጥቅ ትግል ማሸነፍ ተስኖናል ሲሉ ነው እንዲሁ እየተደመጡ የሚገኙት። በተለይ የፋኖን ኃይሎች በ3 ቀን ትጥቅና ቀበቶ እናስፈታለን በሚል የገባው አገዛዙ አሁን ላይ ጽንፈኛው ቡድን ከአቅማችን በላይ ሆኗል እያሉ ነው የሚገኙት። አገዛዙ የሚተማመንባቸው ከፍተኛ አዋጊዎቹና ጄኔራሎቹም ጽንፈኞቹ ቡድን ከኢትዮጵያ ጥንት ጠላቶች ጋር በመሰለፍ ኢትዮጵያን ሊበትኑ ነው። ጽንፈኛውን ቡድን ለማጥፋት ያለ የሌለ ኃይላችንንና አቅማችንን ተጠቅመናል። በድሮንና በሜካናይዝድ የታገዙ ውጊያዎችን አካሂደናል። ያም ሆኖ ግን ጽንፈኛውን ቡድን ማጥፋት ተስኖናል ነው ያሉት። ለዚህም ደግሞ ምክንያት ብለው ያስቀመጡት የአማራ ሕዝብ በአጠቃላይ ጽንፈኛውን ቡድን እየደገፈ ይገኛል ነው ያሉት። ሕዝቡ ከመከላከያ ሰራዊቱ ጎን እንዲቆም በተደጋጋሚ ብንጠይቅም በሕዝቡ በኩል መልካም ፍቃዱ ሊሆን አልቻለም። ስለዚህ አሁን ላይ አገዛዙ ጽንፈኞችን እናጠፋለን፣ እንደመስሳለን፣ ጽንፈኞች አያሳስቡንም ማለቱን ትቶም የመከላከያ ከፍተኛ ሰራዊቱ አዋጊዎችና ጄኔራሎችም የፌዴራል መንግስቱ በአፋጣኝ ከፋኖ ኃይሎች ጋር ሊደራደር ይገባል። ይሄ ባልሆነበት ሁኔታ ጽንፈኛውን ቡድን በትጥቅ ትግል ማሸነፍ አንችልም ወደሚል አቋም ስለመግባታቸው ነው እየሰማን የምንገኘው። እንግዲህ ከዚህ ቀደም ጽንፈኞችን በ2 ቀን በ3 ቀን ትጥቅም ቀበቶም እናስፈታለን በሚል ነው አገዛዙ የገባበት። አሁን ላይ ግን ይሄ ጉዳይ አልሳካ ብሏል። የአገዛዙ ከፍተኛ ጄኔራሎችና አዋጊዎችም ከ2 ዓመት በላይ የፋኖ ኃይሎች ጋር ሲዋጉ ከቆዩ በኋላ አቅማቸውን ተገንዝበው አሁን ላይ መከላከያ ሰራዊቱ ከአማራ ክልል ከተሞች ሊወጣ ይገባል። ታዲያ ይሄም የሚሆንበት ምክንያት ከፋኖ ኃይሎች ጋር እውነተኛና ትክክለኛ ድርድር ስለሚያስፈልግ ነው ብለዋል። ይህ ማይሆን ከሆነም እየተዋጋን የምንገኘው እንደሚባለው ከጥቂት ጽንፈኛ ቡድን ጋር አይደለም፣ ህዝቡ በአጠቃላይ የፋኖን ኃይሎች እየደገፈብን ይገኛል እያሉም ይገኛሉ ማለት ነው። ታዲያ ይሄንን ተከትሎ ከዚህ ቀደም ጽንፈኞችን ደመሰስን አጠፋን ሲሉ የነበሩ ጄኔራሎችና ከፍተኛ ዋጊዎች የጦር መኮንኖች በአጠቃላይ መከላከያ ሰራዊቱ ከአማራ ክልል ከተሞች ለቆ እንዲወጣ እንዲሁ ደግሞ እውነተኛ ድርድር እንዲካሄድም እየጠየቁ ያለበት ሁኔታ ነው ያለው። አድማጮች ስለምትከታተሉን አመሰገነን። ሰላም ሁኑልን።